ሰላማዊት በትምህርቷ በጤናው ዘርፍ ያለች በስራ ልምዷ ደግሞ የሕክምና መሳሪያዎችን ከውጭ በማስመጣት ንግድ ዘርፍ ላይ የተሰማራች ነበረች። ንግዱ ጥሩ ገቢ የሚያስገኝ ቢሆንም ውስጧ የሚፈልገውን ያህል የአእምሮ እርካታ አልሰጣትም። በመሆኑም እሴት ወደሚጨመረበትና ምርቶችን ወደሚያመርተው የአልባሳት ዘርፍ ለመግባት ወሰነች። ቶታሊ የተለየ ሴክተር ውስጥ ነበር የነበርኩት። ፋርማሲቲካል ሴክተር ውስጥ ነበርኩኝ የነበርኩት። ሜዲካል ሰፕላይስ፣ ሜዲካል ኢኩፕመንት ኢምፖርት አደርግ ነበረ። እዛ ጋር ራሴን አላገኘሁትም። እቃ አመጣለሁኝ፣ እሸጣለሁ። ፋርማሲቲካል ሴክተርን ማጣጣሊ አይደለም፣ በጣም ቆንጆ ትልቅ ሴክተር ነው። እኔ ማኒፋክቸሪንግ ላይ አይ ቲንክ ማኒፋክቸሪንግ ላይ መሰለኝ የኔ ትክክለኛ እንትን ያለው። ስትመጣ እዚህ ሌበር ኢንተንሲቭ ነው፣ ብዙ ሌበር ነው ያለው። እዛ ስትሄድ ሌላ ቦታ ላይ ሌበር አይደለም ያለው። አድሚኒስትሬቲቭ ኮስቱ ብዙ ነው። ሮ ማቴሪያል ሌንዝ የሆነ ፕሮሰስ አለው ረጅም ነገርና ትንሽ ከባድ ነው፣ አስቸጋሪ ነው። ወደኸው በፍቅር የምትሰራው ካልሆነ በስተቀር ማኒፋክቸሪንግ ትንሽ ከባድ ነው። ግን መጨረሻውን ስታስበው ላይክ ይሄ ሁሉ የሰው ኃይል በትንሽ ካፒታል መያዝ ትልቅ ኃላፊነት ነው የምትወጣው። እሱን ስታስበው ሳትስፋክሽን አለው እንጂ ማኒፋክቸሪንግ እንዳልከው ከሌላው ንግድ እንትን ከባድ ነው። ሳላዲን ሌላው በአምራች ዘርፉ የተሰማራ ወጣት ነው። ቤተሰቦቹ የጨርቃጨርቅ ምርቶችን ከውጭ በማስመጣት ንግድ ላይ የተሰማሩ ቢሆንም ምርቶችን በሀገር ውስጥ የማምረት ልምድ አልነበራቸውም። ሳላዲንም ልብሶችን ለማስመረት ወደ አምራቾች መሄድ ግዴታው ነበር። በሂደት ግን ራሴ ለምን አላመርትም የሚል ጥያቄ በማንሳት ቤት ተከራይቶ አልባሳትን የማምረት ስራውን ጀመረ። ታሪኩ የቤተሰብ ቢዝነስ ነው። ጨርቅና ከድሮም ጀምሮ ቤተሰቦቼ የሚሰሩ አባቴም ጀምሮ የሚሰራ ስራ ነው። ሁሉም ቤተሰብ ጨርቅ ቢዝነስ ላይ ነው ያሉት። ምርት ላይ ግን እኔ ነኝ የጀመርኩት። ከ5 ዓመት በፊት ነው የተለያዩ ጋርመንቶች እየዞርኩ አሰራ ነበረ ራሴ ለምን አልሰራም በሚል ከ5 ዓመት በፊት ተከራይተን ነበረ የምንሰራው። እዛ ነው ስራ የጀመርነው። እዚሁ ለምን አናመርተውም በሚል ያሉትን በፖሊሲም ደረጃ መንግስት የሚያደርገውም ድጋፍ እድሎቹ ሰፊ ስለሆኑ እድሉን ለመጠቀም በሚል ነው የጀመርነው። ከዚህ ቀደም ይበልጥ ከንግድ ስራ ጋር ትስስር የነበራቸው ሰላማዊትና ሳላዲን በነበሩበት የንግድ ዘርፍ ለዜጎች የሚፈጥሩት የስራ እድል አነስተኛ ነበር። አሁን ግን አምራች በመሆን ለበርካታ ወጣቶች የስራ እድል መፍጠር ችለዋል። ከትምህርት ቤት ነው ወደዚህ ሙያ የገባሁት። 12ኛ ክፍል ተፈትኛለሁ። ውጤት አልመጣም እንደጠበቀ። ወደዚህ ሙያ ድንገት ነው የገባሁት። ግን ሙያው ላይ አሁን ተጠቅሜ ራሴንና ታናናሽ ወንድሞችን አስተምርበታለሁ። እኔም ደግሞ ራሴን ያስተዳደርኩበት ነው በዚህ ሙያ። ውጭ ላይ ሰው ቁጭ ብሎ ብዛት ከሚቀር ሙያ የለኝም ብለው እዚህ ቅንጨባ ይሰራሉ። ከቅንጨባ ደግሞ ወደ ስፌት ይመጣሉ፣ ይለምዳሉ። አሪፍ ነው። የስራ እድል ይከፍታል። ይሄ ጋርመንት የስራ እድል መፈጠሩ አሪፍ ነው። ሴቶች ቤት እንዳይውሉ፣ ሴቶች ቤት ውለው የባሎችን እጅ ከማየት ይልቅ ሰርተው መጠቀምን እንዲችሉ ያደርጋል። ይሄ ስራ በጣም ጥሩ ነው። አሁን እኔ በቤተሰብ አስተዳዳሪ ነኝ። በዚህ ነው ማስተዳደረው እና በጣም ጥሩ ነው ለኔ። የስራ እድል ለኛ ጥሩ ፈጥረናል ብለን እናስባለን። ለምንድን ነው መሰለ ስንጀምር 5 ሰው ሆነን ምናምን ነው የጀመርነው። አሁን የምታያቸውን ያክል ከ50 በላይ ቋሚ ስታፍ፣ ጊዜያዊ ሰራተኛ ቋሚ 50 ያልኩት ቋሚ ነው። ጊዜያዊ ሰራተኛ ጨምረን ኢቨን ክረምት ሲሆን ደግሞ ተማሪዎች መተው ፕራክቲስ እያደረጉ አልባሌ ቦታ ከሚውሉ መተው እዚህ እየዋሉ ለራሳቸው ኢንካም አግኝተው እና ከዛ አንጻር በደንብ የስራ እድል እየፈጠርን ነው። ወደፊት ደግሞ በደንብ መንግስት እንደሚገልጸውም የአምራች ዘርፉ ዜጎችን ከድህነት በማውጣትና የስራ እድል በመፍጠር ረገድ የሀገርን ኢኮኖሚ እያጠናከረ ይገኛል። የሁሉም ዜጎች የሀገራችን ሉዓላዊነቷን መጠበቅ አለባት ካለ ዜጎችም ከድህነት መላቀቅ ወደ ብልጽግና መሻገር አለባቸው ካልን ለራሳቸው በቂ ገቢ ሰርተው የሚያገኙበትን እድል መፍጠር ያስፈልጋል ማለት ነው። ማኒፋክቸሪንግ ዘርፍ ለዜጎች የስራ እድል በመፍጠር ረገድ ትልቅ ሚና የሚጫወት ነው። የዜጎችን ገቢ በማሳደግ ረገድ ትልቅ አስተዋጽኦ የሚጫወት ዘርፍ ነው። ከዚህ አኳያ ይሄ ዘርፍ ለሀገራችን ዜጎች ለተማረው የሰው ኃይል የስራ እድል በመፍጠር ረገድ ትልቅ ሚና የሚጫወት ነው።
በአምራች ዘርፍ ውስጥ እየታየ ያለው ሌላው አዎንታዊ ስኬት ፋብሪካዎቹ ዘመኑ የደረሰበትን ዘመናዊ ቴክኖሎጂ በስፋት መጠቀም መጀመራቸው ነው። እነዚህ ዘመናዊ ማሽኖችና መሳሪያዎች ወደ ስራ መግባታቸው በሰው ጉልበት ይደርስ የነበረውን ከፍተኛ የሰራተኞች አካላዊ ድካም በእጅጉ የቀረፈና የስራ አካባቢዎችን ምቹ ያደረገ መሆኑን በፋብሪካዎቹ ውስጥ የሚያገለግሉ ሰራተኞች ይናገራሉ። ቴክኖሎጂ የሰዎችን ድካም ይቀንሳል። አሪፍ ነገር ነው። ሰው በማኑዋል የሚሰራውን ነገር በቴክኖሎጂ ሲሆን በጣም ተራራ የሆነን ስራ አቅሎ ደስ በሚል ሁኔታ ይሰራል ማለት ነው። ድካምንም ይቀንሳል። እዚህ ጋም አብዛኛውን ነገር በማሽንና በቴክኖሎጂ ነው የምንሰራው። ያ ነገር እኛን ደግሞ ድካምና ሰዓትንም ጊዜንም ከመቆጠብ አንፃር አሪፍ ነው። በሌላ በኩል ደግሞ አምራቾች እንደሚያነሱት ይህንን ዘመኑ የደረሰበትን የላቀ ቴክኖሎጂ መጠቀም መቻላቸው የምርታቸውን የጥራት ደረጃ በከፍተኛ ሁኔታ በማሳደግ በሀገር ውስጥም ሆነ በዓለም አቀፍ ገበያ ተወዳዳሪ የሆኑ ምርቶችን በጥራት እንዲያመርቱ አስችሏቸዋል። በየጊዜው የሚመጡ ኢንዱስትሪ ላይ ቴክኖሎጂዎች አሉ። በደንብ ትኩረት ሰጥተን ነው የምንሰራው። እዚህ ቤት ውስጥ ብቻ 12 አይነት የተለያዩ አይነት ቫልዩ መጨመሪያ ማሽኖች አሉ። ከጊዜ ወደ ጊዜ አዳዲስ ቴክኖሎጂዎች ይመጣሉ። አዶፕት ለማድረግ እንፈጥናለን። ኢቭን አሁን ላይ ሲንግል ኖርማል መስሪያ ማሽን ከኤአይ ጋር አብሮ ሴንስ የሚያደርግ ጨርቅ ስትቀየር ጨርቅ የሚቀየር የተለያዩ ቴክኖሎጂ እንትን ያላቸው ማሽኖች አሉ። እነሱን በየጊዜው ነው አዶፕት የምናደርገው የምናስገባው። ያ ደግሞ ምንም ጥያቄ የለውም የምርት ፍጥነትና ጥራት ላይ ትልቅ አስተዋጽኦ አለው። በምንችለው መጠን እንደዛ እናደርጋለን። ኳሊቲን ሊያደርግልን የሚችል ኳሊቲን ሊያስጠብቅልን የሚችል ኮምፕሮማይዝ አናደርግም። ኳሊቲ እንዳልኩ ቴክኖሎጂ ዋይዝ አይተን የትኛው ማሽን የተሻለ ነገር ሊሰራ ይችላል፣ ይሄ ማሽን አውትዴትድ የሆኑ ማሽኖችን እናስወጣለን ከስራ ውስጥና አፕዴትድ በሆኑ ማሽኖች እንተካለን። ኳሊቲ ያው ኢንሃንስ ያደርጋል። የሰውም ባይዘወይ ይሄ ጋርመንት ስራ ማሽኑ ብቻ አይደለም፣ የኛም አይን የኛም እይታ በጣም ወሳኝነት አለው። ጋይድ የምታደርገው ማሽኑን አንተ ነህና ስለዚህ በተቻለን አቅም ራሳችንን አፕዴት እያደረግን እስካሁን ቆይተናል። መንግስት በበኩሉ የአምራች ዘርፉ በቴክኖሎጂ አጠቃቀሙ የተሻለ ዘመናዊና ውጤታማ እንዲሆን አስፈላጊውን የቴክኒክና የመሰረተ ልማት ድጋፍ እያደረገ ይገኛል። ቴክኖሎጂዎች ያስፈልጋሉ። በቴክኖሎጂ ቀጥሎ የተለያዩ ቴክኖሎጂዎችን በማመንጨት ኢኖቬት በማድረግ ማኑፋክቸሪንግ ዘርፉ የተሻለ ምርት በተሻለ ፍጥነት በተሻለ ዋጋ ለዓለም ማቅረብ ካልተቻለ በስተቀር ዘላቂነታቸውን ማረጋገጥ ተወዳዳሪ ሆኖ መቀጠል አይቻልም ማለት ነው። ስለዚህ ከዚህ አኳያ ቴክኖሎጂ በጣም መሰረታዊ ነው። አንድ ሀገር ተወዳዳሪ ነው ብለን መውሰድ የምንችለው በዘላቂነት ቴክኖሎጂን የተጠቀመ እያፈለቀ አዳዲስ ፈጠራዎችን እየፈጠረ መሄድ ካልቻለ ሴክተሩ ተወዳዳሪ ሆኖ እንዲቀጥል አይችልም ማለት ነው። ከዚህ አኳያ እኛም ሮቦቲክ የሆኑ ወደፊት ኤአይን በስፋት የሚጠቀሙ ኢንዱስትሪዎችን እንዲሆኑ ለማድረግ እየሰራን ያለ ነው። እነዚህ አምራቾች የቴክኖሎጂ አቅማቸውን አሳድገው አዳዲስ ምርቶቻቸውን ለገበያ ማቅረብ በጀመሩበት ወቅት በተጠቃሚው ዘንድ የነበረው የመጀመሪያው አቀባበል ፈታኝና ጨርሶ አበረታች አልነበረም። በተለይም በጨርቃጨርቅና አልባሳት ዘርፍ የህብረተሰቡ የመጀመሪያ ምርጫ ከሀገር ውስጥ ይልቅ የውጭ ምርቶች መሆናቸው ለሀገር ውስጥ አምራቾች ትልቅ የገበያ ማነቆና ስጋት ሆኖባቸው አልፏል። መጀመሪያ አካባቢ ጥሩ አልነበረም። ከኳሊቲ አንጻርና የሀገር ውስጥ ምርት የሚለውም ደግሞ ሀሳብ ሰው ማይንድ ሴቱም ትክክል አይደለም። ሀገር ውስጥ የተመረተ ኳሊቲው ዝቅ ያለ ነው እና ዋጋም ፌር ያልሆነ ዋጋ ነበር የሚሰጠን። የፈለግ ኳሊቲ ብታመርት ሀገር ውስጥ መሆኑ ሌላ ባድ ኢሜጅ አለው። እሱ ትንሽ አታግሎን ነበረ። ኢቨን ከውጪ ባለሙያ ቀጥረን ነበር ረጅም ዓመት ስንሰራ የነበረው። ፕሮዳክሽን ማናጀራችን ባንግላዴሻዊ ነበረ። ይሁን እንጂ ከጊዜ ወደ ጊዜ በነበረው ተከታታይ የጥራት ማሻሻያና የግንዛቤ ፈጠራ ምክንያት አሁን ላይ ያፈታኝ ሁኔታ እየተቀየረ ይገኛል። ተጠቃሚው ማህበረሰብ ለሀገር ውስጥ ምርቶች ያለው ፍላጎት፣ እምነትና ድጋፍ ከቀደመው ጊዜ ይበልጥ እጅግ የተሻለና አበረታች ደረጃ ላይ ደርሷል። ይህ የህብረተሰቡ የገበያ ፍላጎት ማደግ ደግሞ አምራቾች በበለጠ ተነሳሽነት እንዲበረቱ፣ የምርት መጠናቸው እንዲጨምርና በገበያ ውስጥ በግንባር ቀደምትነት ተወዳዳሪ እንዲሆኑ እያስቻላቸው ይገኛል። እሱንም የሚተኩ ልጆች አፍርተን አሁን ሙሉ በሙሉ በአገር ውስጥ ልጆች ነው እንዳለ ሁሉ ነገር የምናመርተው። ማርኬቱን በጣም ተሻሽሏል። የሀገር ውስጥ ማርኬት የሀገር ውስጥ ልብስ አገር ውስጥ በደንብ አሁን ተቀባይነት እያገኘ መጥቷል። ለኳሊቲ አክቹአሊ ለውጥም አለ። በደንብ ጽድት ተደርጎ እየተሰራ ነው። ያኔ የነበረ ስትረግል ነው። አሁን ላይ ግን እኛም በርትተን ሰርተንበት
ማርኬቱም በመንግስትም ፖሊሲዎች ምናምን ተጽዕኖ እየተደረገ በደንብ ሺፍት አድርጓል ማርኬቱ። ከዚህ በፊት የነበረው ለጋርመንት ለሀገር ውስጥ ፕሮዳክሽን ብዙ ጥሩ አመለካከት አልነበረውም ህብረተሰቡ። አሁን ግን ጥሩ አመለካከት አለው። እንደምታውቀው ብዙ ተቀናቃኝም ስላለ ከጊዜ ወደ ጊዜ የተሻለ ምርት በጥራትና በኳሊቲ የተሻለ ተፎካካሪ ለመሆን የተሻለ ምርቶችን እናቀርባለን። አሁን በጣም ጥሩ ተቀባይነት አለው። አዲስ አበባ ውስጥ ከ10 በላይ ብራንቾች አሉን። ክፍለ ሀገሮች ላይ ባህር ዳር፣ ጎንደር፣ መቀሌ፣ አርባ ምንጭ፣ ጅማ የተለያዩ ክልል ከተሞች ላይ ተደራሽ ለመሆን ከዚህም በላይ ለመስራት ጥረት እያደረግን ዜጎች ደግሞ በኢትዮጵያ የተመረተን ምርት የመጠቀም ባህል መገንባት ያስፈልጋል። ከውጭ የሚመጣን ምርት የመግዛት አባዜ አለ። እሱ ላይ ጥላት አለው ብሎ የመውሰድ አሁን በሀገር ውስጥ የተመረቱ ምርቶች በጣም ጥራት ያላቸው ምርቶች በሀገራችን እየተመረቱ ነው ያሉ። አንዳንድ ሀገራት በራሳቸው ሀገር ሲመረቱ የነበሩ ምርቶች ጥራት ችግር እያላቸውም ነው እኔ ስገዛቸው ነው ነገ ጥራታቸው እየተሻሻለ ሊሄድ የሚችለው በሚል እሳቤ ነው የራሳቸውን ምርት የተጠቀሙ ኢንዱስትሪውን ያሳደጉት። ይሄ በእኛም ሀገር በዚህ መንገድ መሄድ ያስፈልግ። ይህ አዎንታዊ የገበያ ለውጥ እንዲሁ በድንገት የመጣ ሳይሆን አምራቾች ለምርቶቻቸው ጥራትና ደረጃ ልዩ ትኩረት መስጠት በመጀመራቸው የተገኘ ስልታዊ ውጤት ነው። በአሁኑ ወቅት የሀገር ውስጥ አምራቾች ዘመኑ የደረሰበትን ጥራት ያለው ምርት በስፋት ለማምረት የሚያስችል ሙሉ ተቋማዊ የሰው ኃይልና ቴክኖሎጂያዊ አቅም ፈጥረው በቁርጠኝነት እየሰሩ ይገኛሉ። በጣም ሲሪየስሊ ነው የምናየው ኳሊቲን በመስራት እንግዲህ ከስተመሮቻችንን መጠየቅ ኦር ደግሞ ልጆቻችንን አብረን የሚሰሩትን ሰዎች መጠየቅ ለቲቪ ቀረጻ ለምናምን ሳይሆን የእውነት ከልባችን ኳሊቲ ላይ ቤዝ አድርገን ነው የምንሰራው። ምክንያቱም ዛሬን ሳይሆን የምናስበው ማርኬቱም ነገ ትልቅ ብራንድ ሆኖ ሂልማር አይደል በኢትዮጵያ ብቻ ሳይሆን በሌላም ሀገራት ላይ ብራንዳችንን ተክለን ጀነሬሽን የሚሄድ ጋርመንት እንዲሆን ነው የምንፈልገው። ያ ደግሞ የሚሆነው ኳሊቲን ቤዝ አድርገህ በኳሊቲ ስትታወቅ ነው። ያ ፊውቸሩ ትልቅ ስለሆነ የምናስበው እኛ በደንብ ጥሩ ኳሊቲ እንሰራለን ብለን እናስባለን። ጥራት ያሌለውን በሀገር ውስጥ ስለተመረተ ብቻ ልንገዛው እንችል ይሆናል፣ ግን በዘላቂነት እየገዛን ልንቀጥል አንችል። በዘላቂነት መግዛት የምንችለው ከውጭ ከሚመጣው ምርት በዋጋም በጥራትም ተወዳዳሪ መሆን ሲችል ነው። ስለዚህ አነስተኛና መካከለኛ ኢንዱስትሪዎች ተወዳዳሪ ሊሆን የሚችል ምርት እንዲያመርቱ የማድረግ ስራን በልዩ ሁኔታ እየደገፍን ነው ያለ። በአልባሳት ምርት ዘርፍ የተሰማሩት እነዚህ አምራቾች አሁን ላይ ኢትዮጵያ በከፍተኛ የውጭ ምንዛሬ ከውጭ ሀገር ስታስገባቸው የቆዩትን የተለያዩ ምርቶች እዚሁ በሀገር ውስጥ በጥራት እያመረቱ ይገኛሉ። ይህም ሀገር ልታወጣው የምትችለውን ከፍተኛ የውጭ ምንዛሬ እንድታደንና በሀገር ልጆች የተሰሩ አልባሳትን ኢትዮጵያውያን በኩራት እንዲለብሱ ትልቅ እድል ፈጥሯል። አሁን እያመረትን ያለነው ብዙ አይነት አልባሳቶችን እናመርታለን። ይሄ አፍተር ስኩል የሚለበሱ ቱታዎች፣ ቢጃማዎች፣ የተለያዩ አይነት አልባሳቶችን እናለብሳለን። ከዛ በተጨማሪ የትምህርት ቤት ዩኒፎርም፣ ቱታ፣ ይሄ ትምህርት ቤት ትሪፒስ የሚለብሱት የስፖርት ቱታ ዌሮችን፣ ብዙ አይነት ልብሶችን እናመርታለን። የውጭ ምርትን ዶላር በማስቀረት ደግሞ ፕራውድ ሆኜ መናገር እችላለሁ። በጣም ቆንጆ የውጭ ምርቶች ሊተኩ የሚችሉ አልባሳቶችን ኳሊቲያቸውን ጠብቀን እንሰራለን እና ምርቶቻችንን ማየት በቂ ምስክር ይሆናል እና በደንብ ዶላር መተካት ላይ ጥሩ ስራ እየሰራን ነው ብዬ አምናለሁ። ተኪ ምርት ላይም ትልቅ አስተዋጽኦ አለን። ከ150 እስከ 200 ሚሊዮን የሚጠጋ ተኪ ምርት አለ። በአመት ያን ያህል አስተዋጽኦ እናደርጋለን እንደ አንድ ተቋም ማለት ነው። የማምረት አቅማችን ቀደም ብዬ እንደገለጽኩት የወንድ ሸሚዝ ምርት ላይ በቀን ከ1200 እስከ 1500 አሁን ባለን የሰው ኃይል እስከ 95 የሰው ኃይል አለን። አሁን ባለን የሰው ኃይል እነሱን በዛ ቁጥር ልክ እያመረትን ነው። ከጊዜ ወደ ጊዜ እየጨመርን ነው። ያው ፓራላል ነው። ማሽንና የሰው ኃይል በጨመረን ቁጥር ምርታችንን እየጨመርን እየሄድን ነው። ፕሮዳክቲቪቲያችንም በዛው ልክ 70% ላይ ነን ያለነው አሁን ፕሮዳክቲቪቲያችን። እሱንም ለመጨመር እየሰራን ነው። 85 ለማድረስ እየሰራን ነው። ግን አሁን ባለን ሁኔታ ላይ አሁን ባለን ስታንዳርድ ፕሮዳክቲቪቲያችን 70% ነው። እንደ ጋርመንት 70% ፕሮዳክቲቪቲ በጣም ትልቅ ቁጥር ነው። አንደኛው ዜጎች የዜጎችን ሉዓላዊነት ማስጠበቅ የሚችለው ዳር ድንበራችንን በሰራዊት በማስጠበቅ ብቻ አይደለም። አገራችን በተለያዩ ተጽዕኖዎች ስር መውደቅ እጣ ፈንታ የሚያጋጥማት
ራሷን በራሷ መቻል ሲያቅታት። ስለዚህ ማኒፋክቸሪንግ ዘርፉ ለሀገራችን ሉዓላዊነት ትልቅ ሚና መጫወት የሚችል ነው። አብዛኛው የሀገራችን ምርቶች ኮንሱም የምናደርጋቸው ምርቶች የሚመጡት ከውጭ ሀገር። ስለዚህ እነዚህን ከውጭ የሚመጣውን ምርት የመተካት ተልዕኮ የወሰደ ነው ይሄ ዘርፍ ማለት ነው። ስለዚህ ከውጭ ተጽዕኖ ለመላቀቅ የሚቻለው ከውጭ የሚያስፈልጉንን መሰረታዊ ምርቶች በሀገራችን የመተካት ኃላፊነታችንን በአግባቡ መወጣት ሲችል ነው። በሌላ በኩል አነስተኛና መካከለኛ ኢንተርፕራይዞች ከሚፈጥሩት ሰፊ የስራ ዕድል ባሻገር ለሀገሪቱ የወደፊት የኢንዱስትሪ እድገት የሚያበረክቱት የእውቀት ሽግግር እጅግ የጎላ ነው። በእነዚህ የማምረቻ ተቋማት መኖር ምክንያት በገንዘብ የማይተምን የሙያና የቴክኖሎጂ እውቀት በቀጥታ ለወጣቶች እየተላለፈ ይገኛል። ለዚህም አምራቾችና እውቀቱን በመቅሰም ላይ ያሉ ወጣቶች የሚከተለውን ምስክርነት ይሰጣሉ። እኔ አሁን እዚህ ስገባ ማሽን አልችልም። ማሽን እዚሁ ነው ያስለምዱኝ። እዚሁ ነው የሰራሁት። ሁሉን ነገር አሁን መስራት እችላለሁ። በፊት ግን ማሽን ምናምን አልችልም ነበር እና አሁን ሁሉንም ነገር እችላለሁ። እሰራለሁ። ብዙ ስራ ፈቶችን ስራ እንዲይዙ ያደርጋል። ሁለተኛ ነገር ተምሬ ምን ልስራ ከሚሉት ነገሮች እንደ አማራጭ ይሄን ሙያ ያስለምዳል። ራስንም ታስተዳድርበታለህ፣ ትጠቅምበታለህ ማለት ነው። በየጊዜው ማርኬቱን ገበያውን የኢትዮጵያን ባለሀብቶች በደንብ እየገቡበት ነው። ያ በጣም ጥሩ ነው። የፎሬነሮች ነበሩ ከዚህ በፊት በደንብ ማርኬቱ ላይ የነበሩት ቻይኖች፣ የተለያዩ ባለሙያዎችም የውጭ ባለሙያዎች ነበር የምንቀጥረው። አሁን 100% አብዛኛው ጋርመንት ኢትዮጵያዊ ነው። በራሳችን ዜጎች በራሳችን ልጆች ነው እየተመረተ ያለው። ያ ራሳችንን በመቻልና ሉዓላዊነታችንን እንደ ሀገር አትሊስት ልብስ እንኳን ራሳችንን አብርተን መልበስ አለብን። እንደ ሀገር ትልቅ አስተዋጽኦ አለው። የሚያኮራም ነገር ነው። ሁሉን ነገር በራሳችን ልጆች ተመርቶ በራሳችን መቆም እንደ ሀገር ሉዓላዊነታችንን የሚያስከብር ነገር ነው። በዚህም ዘርፍ ላይ ደግሞ ትንሽ አስተዋጽኦ ማድረጋችንም እንደ ናይል ብራዘርስ ጋርመንት ያው ኩራት ይሰማናል። ጉልበትን መሰረት አድርገው አንስኪልድ ጉልበት ያልሰለጠነ ጉልበትን መሰረት አድርገው ይጀምራሉ። ከዛ በኋላ በዚህ የተወሰነ መወዳደር ሊችሉ ይሆናል፣ ግን ዘላቂ ሊሆን አይችልም። ስለዚህ ይሄ የሰው ኃይል መሰልጠን መቻል አለበት ማለት ነው። አንድ ግለሰብ ሲሰለጥንና ሳይሰለጥን የሚያመርተው ምርት በጥራትም በብዛትም ይለያል ማለት ነው። ስለዚህ የሰራተኞቻቸውን ወደ ማሰልጠን ትሬን የማድረግ ስኪልድ እንዲሆን የማድረግ የመስራት ስራ ሰርተው በተሻለ ፍጥነት የተሻለ ጥራት ያላቸውን ምርቶች በማምረት ሊወዳደር የሚችል ኢንዱስትሪ እየገነቡ ሄደዋል። በመንግስት በኩል ለዘርፉ የሚደረገው ሁለገብ ድጋፍ ለአምራቾች ውጤታማነትና ለኢንዱስትሪው ማደግ እጅግ ወሳኝና መሰረታዊ ነው። ለዚህም በዘርፉ የተሰማሩት ሂልማርና ናይል ብራዘርስ ጋርመንት አምራች ድርጅቶች ጥሩ ማሳያ ናቸው። አንድ ቦታ ተከራይተን ነበር የምንሰራው። ለ3-4 ዓመት ያህል እዛ ቦታ ላይ ነበር ተከራይተን የምንሰራው። እስከ ሌሎች ጥቃቅን ወጪዎችን ምናምን ሳይጨምር እስከ 150 ሺህ ብር ድረስ እየከፈልን ነበር የምንሰራው በወር ክፍያ ክራይ ማለት ነው። ፖይንት አውት አድርገውን ራሳቸው ነው መጥተው ኢንዱስትሪ ቢሮዎች አነጋግረውን ቦታ ለምን አይመቻችላችሁም በሚል የተለያዩ አስፈላጊ የሆኑ መረጃዎችን ለነሱም በማቅረብ በአጠር ጊዜ ውስጥ ከ4 ወር እስከ 6 ወር ባለ ጊዜ ውስጥ ነው ተከታትለው መረጃ ወስደው ይሄን ቦታ ይሰጡ። ያ እንዲያውም አሁን ጉድ ኒውስ አለን፣ ጥሩ ዜና አለን። እስከዛሬ 7 ዓመት ድረስ እንዳየኸው ነዋሪዎች ውስጥ ነው ሆነን የምንሰራው። ኢቨን መብራት ሲጠፋብን ጀነሬተር ለማድረግ ቫይብሬሽን አይችልም ቢልዲንጉ፣ ድምፅ አለ፣ ኮሚኒቲ ሰበስብ ያለበት ስለሆነ ጋዙ በዛ ምክንያት ጀነሬተር ራሱ ማድረግ አልቻልንም ነበር። ማደግ በሚገባን እንትን አላደግንም። አሁን ግን ጥሩ ዜና አለን የምልህ በሊዝ መሬት መንግስት ትልቅ መሬት ሰጥተውን ኦልሬዲ ዶክመንቴሽኑን የወረቀት ስራውን ፔፐር ወርኩን ጨርሰን ለሚቀጥለው ክረምት አልፋ የሚቀጥለው ዓመት ኮንስትራክሽን ለመጀመር በጣም ተነቃቅተን ሬዲ ሆነን ነው ያለነውና በዚህ ትልቅ ሰፖርት ተደርገናል። እነዚህ አምራቾች ይህንን የመንግስት ድጋፍ መነሻ በማድረግ በቀጣይም በተሰማሩበት የጨርቃጨርቅና አልባሳት ዘርፍ ይበልጥ ተወዳዳሪ የሚያደርጋቸውን ስልታዊ ስራዎች ለመስራትና ምርቶቻቸውን ለዓለም አቀፍ ገበያ ለማቅረብ በከፍተኛ ተነሳሽነት አቅደው እየሰሩ ይገኛሉ። 2 ዓመት ጊዜ ውስጥ ኤክስፖርት ሴክተር ውስጥ ለመግባት አቅደናል። ለዚህም እንዲረዳን ቅድመ ዝግጅቶች እና ለዚህም እንዲረዳን ቅድመ ዝግጅቶች ስታንዳርዶችን ሚት ለማድረግ እየሰራን ነው።
ለአውሮፓ አሜሪካና እዚሁ ደግሞ ለአፍሪካ ገበያዎች ለማቅረብ እየሰራን ነው። ከዛም ባሻገር ደግሞ የራሳችንን ብራንድ ዴቨሎፕ አድርገን ቀጣይነት ባለው ሲስተናብል የሆነ ብራንድ ዴቨሎፕ አድርገን ለመስራት እቅዱ አለን። ጥናት ላይ ያለ ጉዳይ ነው። ጥንቃቄ ይፈልጋል ብለን ስለምናምን ብራንዲንግ ላይ ለመስራት ጥንቃቄ እየወሰድን ነው። በአጠረ ጊዜ ውስጥ ብራንዲንጉ ይሳካል። ኤክስፖርቱ ላይም እንዳልኩ ስታንዳርዶችን ሚት ለማድረግ እየሰራን ነው። አሁን የሚቀጥለው ዓመት እቅዳችን ይሄ በተሰጠን ቦታ ላይ ስታንዳርዱን የጠበቀ አሁን እንዳየኸው በጣም ስታንዳርዱን ጠብቀን አይደለም የምንሰራ። የቦታ ጥበት አለብን። እሱም ኳሊቲ ኮምፕሮማይዝ ያደርጋል የቦታ ጥበት መኖሩ በራሱ። ስለዚህ እዛ ስንገባ ኳሊቲያችንን ጠብቀን ኢቨን ኢንተርናሽናል ስታንዳርዱን አድርገን ለመስራት በደንብ ኤክስፓንድ አድርገን ለማድረግ እንግዲህ ከእግዚአብሔር ጋር ተስፋ አድርገን እየጠበቅን ነው።